ሰላም ጤና ለእናንተ ይሁን። የተወደዳችሁ የቻናላችን ተከታዮች ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን እያሳቀቀ የብዙዎችን ሕይወትና የልጆችን የወደፊት ዕድል እያጨለመ ስላለው ትልቅ አጀንዳ እንነጋገራለን። ከትዳር መፍረስ በስተጀርባ ስላለው መንፈሳዊ ምስጢር። ብዙ ጊዜ ትዳር ሲፈርስ የምናየው ውጫዊውን ምክንያት ነው። አለመግባባት፣ የገንዘብ እጥረት፣ ክህደት ወይም የባህሪ አለመጣጣም እንላለን። ነገር ግን መጽሐፍ ቅዱስ ከነዚህ ውጫዊ ምክንያቶች በስተጀርባ ትዳርን ለማፍረስ የሚሰሩ ጥልቆች መንፈሳዊ ምስጢራት እና ኃይላት እንዳሉ ያስተምረናል። ትዳር የእግዚአብሔር ሐሳብ በመሆኑ ጠላት ሰይጣን መጀመሪያ የሚያጠቃው ተቋም ነው። ዛሬ ትዳር የሚፈርስባቸውን አራት ዋና ዋና መንፈሳዊ ምስጢራትን ከመጽሐፍ ቅዱስ ጥቅሶች ጋር በሰፊው እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በሰማያዊ ኃይል ትዳራችሁን የምትጠብቁበትን የጸሎት ስነ ስርዓትም በመጨረሻው ላይ አብረን እንጸልያለን። ያላገባችሁም ብትሆን ይህ ቪዲዮ ነገ ላይ ለእናንተ ስለሚጠቅማችሁ እስከ መጨረሻው ተከታተላችሁ ምስጢሩን እንድትረዱ እናንተንም እጋብዛችኋለሁ። አስቀድማችሁ ይህንን ቪዲዮ የምትከታተሉ ለሌሎች እንዲደርስ ላይክ በማድረግና እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ይህንን ቪዲዮ ተከታተሉ። እንደዚሁም ደግሞ ለሌሎች ይህ ቪዲዮ እንዲደርስ ሼር ማድረጋችሁን እንዳትረሱ። አሁን ወደ ቁጥር 1 እገባለሁ። አንደኛ፣ የመጀመሪያው ምስጢር የመግባባት መታወክ እና የልብ መደንደን ወይም መንፈሳዊ ዕውርነት ነው። ትዳር መጀመሪያ የሚቀዘቅዘው በልብ ደንዳናነት ነው። መጽሐፍ ቅዱስ ትዳር የሚፈርስበት በሕግ እጥረት ሳይሆን በልብ ጥንካሬ ወይም እልከኝነት ምክንያት እንደሆነ ይነግረናል። ማቴዎስ ወንጌል ምዕራፍ 19 ከቁጥር 8 ላይ ኢየሱስ እንዲህ ይላል፣ ሙሴስ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም። ጌታ ኢየሱስ በግልጽ እንደተናገረው የፍቺው ዋና መንፈሳዊ ምክንያት የልብ ጥንካሬ ወይም ይቅር ላለማለት ፈቃደኛ አለመሆን ነው። ባልና ሚስት በትህትና እርስ በርሳቸው መደማመጥ ሲያቆሙ፣ ኩራትና እልህ ልባቸውን ሲቆጣጠረው፣ ሰይጣን በትዳራቸው መካከል ትልቅ መለያየትን ይዘራል ማለት ነው። ከጥንት ጀምሮ የእግዚአብሔር ሐሳብ አንድነት እንጂ መለያየት አልነበረም። ሁለተኛው ምስጢር በቁጣ ላይ የሚሰለጥነው የዲያብሎስ አጋዥነት። ብዙ ባልና ሚስቶች ቁጣቸውን መቆጣጠር ባለመቻላቸው ትዳራቸውን በገዛ እጃቸው ያፈርሳሉ። ነገር ግን ቁጣ ተራ ስሜት ብቻ ሳይሆን ለሰይጣን በር መክፈቻ መነሻ ነው። መጽሐፍ ቅዱስ በኤፌሶን መጽሐፍ ምዕራፍ 4 ከቁጥር 26 እስከ 27 እንዲህ ይላል፣ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ስፍራ አትስጡ ይላል።
ይህ ጥቅስ ትልቅ መንፈሳዊ ምስጢር ይገልጥልናል። ቁጣ ተፈጥሯዊ ሊሆን ይችላል። ነገር ግን ቁጣው ሳይበርድ አድሮ ወደ ቂምና በቀል ከተቀየረ ለዲያብሎስ ስፍራ ይሰጠዋል። ሰይጣን ወደ ትዳር የሚገባው በቁጣ በር በኩል ነው። ባልና ሚስት ሳይታረቁ ሲተኙ በዚያ ቁጣ መሃል ጠላት ዲያብሎስ ክፉ ሐሳብን፣ ጥርጣሬውና ጥላቻን እየዘራ ትዳሩን ወደ ማፍረስ ይነደዋል። ሦስተኛው ምስጢር የሥጋ ምኞት እና የዝሙት መንፈስ። ትዳርን በአካልም በነፍስም የሚያረክስና መንፈሳዊ አንድነትን የሚበጣጥስ ትልቁ መቅሰፍት የሥጋ ምኞትና አመንዝራነት ነው። መጽሐፍ ቅዱስ በዕብራውያን መጽሐፍ ምዕራፍ 13 ከቁጥር 4 ላይ እንዲህ ይላል፣ መጋባት በሁሉም ዘንድ ክቡር፣ መኝታው ንጹሕ ይሁን፣ ሴሰኞችንና አመንዝሮችን እግዚአብሔር ይፈርድባቸዋል ይላል። ትዳር በእግዚአብሔር ፊት ክቡር ነው። ነገር ግን የሥጋ ምኞት፣ የዓይን አምሮት እና የዝሙት መንፈስ ወደ አንደኛው ወገን ሲገባ በትዳሩ ላይ የነበረው የእግዚአብሔር ክብርና ጥበቃ ይነሳል። አመንዝራነት አካልን ማርከስ ብቻ ሳይሆን ሁለት የነበሩትን አንድ ያደረገውን ያንን መንፈሳዊ ምስጢር ሰባብሮ የሚጥል የጠላት ቀስት ነው። አራተኛ ምስጢር የመጸለይ ወይም ጸሎትን የመቋረጥና የመንፈሳዊ ጋሻ ማውለቅ። በትዳር ውስጥ ትልቅ ውጊያ ከሥጋና ከደም ጋር ሳይሆን ከጨለማው ገዢ ጋር ነው። ባልና ሚስት አብሮ መጸለይ ሲያቆሙ ጋሻቸውን ይጥላሉ። መጽሐፍ ቅዱስ በኤፌሶን መጽሐፍ ምዕራፍ 6 ከቁጥር 12 ላይ እንዲህ ይላል፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊውም ስፍራ ካለው ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ይላል። ብዙውን ጊዜ የምንጣለው ከትዳር አጋራችን ጋር ይመስለናል። ነገር ግን እውነተኛው ጠላት ከበስተጀርባ ያለው የክፋት መንፈስ ነው። ባልና ሚስት በመንፈሳዊ ሕይወት ካልጠነከሩ፣ አብረው ካልጸለዩ እና በቃሉ ካልተማሩ ቤታቸው ያለ አጥር ይቀራል። ጠላት ደግሞ ያንን ክፍተት አይቶ በቀላሉ ቤቱን ይበታትነዋል። መፍትሄው የተወደዳችሁ ቅዱሳን፣ ትዳራችሁን ማዳን የምትችሉት በሰውኛ ጥበብ ወይም በክርክር ሳይሆን በጉልበታችሁ ወይም በጸሎት እና በቃሉ እውነት ነው። ጠላት በትዳራችሁ ላይ የወሰነውን የፍቺና የመለያየት አዋጅ በኢየሱስ ስም መሻር ትችላላችሁ። ከዚህ በመቀጠል አሁን አብረን እንጸልያለን። ይህ ጸሎት ለትዳራችሁ መታደስ፣ ለቤታችሁ ሰላም ምክንያት ይሆናል። ዘወትር እንደዚህ በእግዚአብሔር ፊት ጸሎታችሁን ማሰማታችሁ እንዳትረሱ። አሁን ከዚህ በመቀጠል በእግዚአብሔር ፊት እንጸልያለን።
ቅዱስ 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 የሆንክ የሰራዊት ጌታ እግዚአብሔር ሆይ ትዳርን የመሰረትክ ባልና ሚስትን በአንድነት ያጣመርክ አምላካችን ሆይ ስምህ ለዘላለም የተባረከ ይሁን። ካንተ ዘንድ የሆነው ሁሉ መልካም ነውና እግዚአብሔር ሆይ ስለዚህ ስለ መልካም ስጦታ ደስታችን ያለበትን እግዚአብሔር ሆይ ይህንን ዓለም ለኛ ፈጥረ ስለሰጠ እጅግ አድርገን እናመሰግናለን። አንተ ያጣመርከው አንተ አንድ ነው ያልከውን ማንም ሊለየው አይችልምና ስለዚህ አንድነት ስለዚህ ጥምረት በክርስቶስ ኢየሱስም ስምህ ለዘላለም የተባረከ ይሁን። እግዚአብሔር ሆይ ለኛ የሚበጀውን ለኛ የሚሆነውን ነገር የምታውቅ መልካም ነው ያልከውን አንተ የምታከብረውን አንተ የምትሰራበትን ተቋም ይህንን የጋብቻን የአብሮነትን ሕይወት ስለሰጠ በክርስቶስ ኢየሱስም ስምህ ለዘላለም የተባረከ ይሁን። ጌታ ሆይ ዛሬ በኢየሱስ ክርስቶስ ስም ወደ አንተ እንጮሃለን። በትዳራችን መካከል የገባውን የኩራት የእልህ የቁጣና የመለያየት መንፈስ ሁሉ በጌታ በኢየሱስ ስም እንቃወማለን። ከጠላት ከሰይጣን የሆነ ትዳርን ለማፍረስ የሚሰራ ማንኛውም የጨለማ አጋንንት አሰራር በናዝሬቱ በኢየሱስ ክርስቶስ ሕያው ስም የተሰበረና የወደቀ ይሁን። አንተ የገነባኸውን እግዚአብሔር ሆይ አንተ የሰራኸውን ይህንን ቤት ለማፍረስ የምጥር ማንኛውም በልባችን ላይ ቆሞ ሊጥለን የሚፈልግ ነገ ላይ የተበላሸ ሕይወት እንዲኖር በአንተ ፊት እንድናማርርና ጨለማ በሆነ ሕይወት ውስጥ እንድንኖር ፍርስርሱን ለማውጣት የመጣውን በጌታ በኢየሱስ ስም እንቃወማለን። እግዚአብሔር ሆይ በልባችን ላይ የነገሰውን ክፉ የሆነው ኩራትም ይሁን እልህኝነት፣ ቁጣ፣ መለያየትን ከሕይወታችን ውስጥ በመንፈስ ቅዱስ ኃይል እንድትነቅል እግዚአብሔር ሆይ ይህንን ቪዲዮ የሚሰሙትን እንድትረዳቸው ወንዶችንም ሴቶችንም የሚያዳምጡትን ያገቡትንም ያላገቡትንም ጠላት ሊያጠቃቸው የተዘጋጀው ማንኛውንም ነገር የጥቃትን መንገድ ከልባቸው እንድታስወግድ በኢየሱስም ጸልያለሁ። በአእምሯቸው ውስጥ ጠላት የሚከተው ወርውሮ የሚከተውን የትኛውንም የክፋትን ሐሳብ ነቅለ እንድትጥል አእምሯቸው ልባቸው እንዲፈወስ እግዚአብሔር እንድትፈውሰን በኢየሱስም እንጸልያለን። ጠላት የሚጠቀምበትን በልባችን ውስጥ ያለውን የሐሳባችንን መንገድ እግዚአብሔር ሆይ እንድትዘጋ ኩራትን ከልባችን እንድታስወግድ እልህኝነትን ከልባችን እንድታስወግድ ቁጣውንና እግዚአብሔር የመለያየትን መንፈስን ከአእምሯችንና ከልባችን እንድትነቅል በቅንነት በየዋህነት እንድትባርከን በኢየሱስ ስም እጸልያለሁ። እግዚአብሔር መንፈስ ቅዱስ አንተ የሰራውን ይህንን ተቋም በአንተ ፈቃድ የሆነው እግዚአብሔር ሆይ በኢየሱስ ክርስቶስም በአንተ እንዲጠበቅ እንጸልያለን። የጠላት መጫወቻ እንዳንሆን፣ የአጋንንት መጫወቻ እንዳንሆን፣ የጨለማው ዓለም መጫወቻ እንዳንሆን እርዳን። ጌታ ሆይ አባታችን ሆይ በባለቤቶቻችንና በእኛ መካከል ፍቅርን ይቅርታንና መተጋገዝን አድስ። እባክህ ልባችንን ከድንጋይነት ወደ ሥጋ ልብ እንድትቀይረው እርስ በርሳችን በፍቅር እንድንታይ ዓይኖቻችንን እንድትከፍት በትዳራችን ዙሪያ የእሳት አጥርህን እንድትሰራልን ልጆቻችንና ቤታችንን ከክፉ እንድትጠብቅ እግዚአብሔር ሆይ እንጸልያለን። ያንተ ጥበቃ እጅግ ያስፈልገናል፣ እርዳታም ያስፈልገናል። እግዚአብሔር ፍቅር ከሕይወታችን እንዲመነጭ
ከልባችን ፍቅር እንዲወጣ እግዚአብሔር በፍቅር ስንሆን እግዚአብሔር ሌሎች ከኛ ጋር ለመኖር ይደሰታሉ። እግዚአብሔር ሆይ የፍቅርን ልብ እንድትሰጠን፣ የይቅርታን ልብ እንድትሰጠን፣ የመተጋገዝን ልብ እንድትሰጠን፣ መላው ሰውነታችንን እንድታድስ እግዚአብሔር ሆይ ስለኖርን እንዳንለምድ በፍጹም ከልባችን ደንዳናነትንና እግዚአብሔር ሆይ መደንዘዝን ከህይወታችን እንድትነቅል እንጸልያለን። በኢየሱስም ጠላት እንዳይገባ አጥር በልባችን ላይ እንድትሰራ፣ ልባችን ባንተ እንዲጠበቅ፣ ሰላምህ፣ ዕረፍትህና በረከትህ በቤታችን ላይ ይነግስ ዘንድ በኢየሱስም እንጸልያለን። እግዚአብሔር ሆይ ይሄ ትዳር ካንተ ዘንድ ስለሆነ በሰላም እንድትባርክ፣ በዕረፍት እንድትባርክ፣ በበረከት እንድትባርክ፣ በቤታችን ላይ አንተ እንድትነግስ ስልጣንና ክብርን ምስጋናንም ላንተ እንሰጣለን በኢየሱስ ስም አሜን። የተወደዳችሁ ተመልካቾቻችን ይህ ቪዲዮ ለህይወታችሁ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለሌሎችም ትዳራቸው ለሚፈተኑ ወንድሞችና እህቶች እንዲደርስ ደግሞ ሼር አድርጉና አድርሱላችሁ። በየቀኑ እንደዚህ ያሉ መንፈሳዊ ጠቃሚ ትምህርቶች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እግዚአብሔር ትዳራችሁን፣ ዘመናችሁን ይባርክ። ሰላምን በስቶ ለእናንተ ይሁን። መልካም ቆይታ። ቻው።